አንዴ ቆየኝ እያልኩሽ እኮ ነው። አንዴ አዳምጪኝ እንጂ። ልቀቃት አንተ ወግድ አንተ ወዲያ። ከሷ ነው ጉዳይ፣ ካንተ ጉዳይ የለኝ። ልቀቀኝ። ከኔ ምንም ጉዳይ የለህም። ጥፋቴን እንኳን ሳትነግሪኝ ፍቅሬን አስቶ ያሸፈተሽ ምን ጉዳይ ነው? በቃ ሰለቸኛ እኮ ፍቅሬ። በቃ ተወኛለች አይደል? ተወኝ ስትባል ለምን አትዋል? ምን ነው ደሜን ባታፈለው አንተው? ከሷ ነው ወግ ብያለሁ። ተወኝ። ባልቱ ምን ልታመጣ? ቴዲቶ፣ ህይወት፣ ስራ፣ አንተ ሁሉም ነገር በጣም ነው ስልችቻለኝ። በቃ በእናትህ ተወኝ። ሁላ ከደጋ ደፋ ቀና ማለት ነው፣ ለፍቅር ዝቅ ማለት ነው። በቁር ባህሩን መቃጠል ያሰለችሻል? አዎ በጣም ሰልችቶኛል። ይልቅ የምትወደኝ ከሆነ የለውጥ መንገዴ ውስጥ እየገባ መንገድ አትስጋብኝ። ታይም በቃ ፍቅሬን ገፍተሽ የምትይዥበት የለውጥ ጎዳናሽ ነው ታስከ አረተ ያለም ይልወቅ ላገባ ነው እኮ። ማንን አለም? ቤተሰቦቼ ከከተማ ሀብታም አጭተውልኛል። ለአንተ ፍቅር ብዬ የምመኘውን ህይወት ማጣት አልፈልግም። በእንግዲህ ምን እላለሁ? ይቅናሽ። ፍቅር ከሞላው ቤት ይልቅ በነዋ ያጌጠው ኑሮ አጓጉቶሻል አይደል? በሂጅ። ለምንድን ነው ይቅናሽ የምትለኝ? ትቼ ሲሄድ ከምርቃት ይልቅ ቁጣህ ነው ልክሽ እኮ። ለምን ብዬ ለምን አንቺን ሙላሽ ድላለሽ እንጂ እመከጂበት ጎዳና ይደላደልሽ። ክፉሽን ማየት አልወድም። ለፍቅርሽ ክብሬን መጣል የማያስቆጭ ይሙላልሽ። ሂጅ። ቸር ጎዳናው ቸር መንገዱ ሁሉን ያሳያል ከተራመዱ። ቸር ጎዳናው ቸር መንገዱ ቸር ጎዳናው ቸር መንገድሽ ደግ ይሁን ቀና እስኪመልስሽ። ግሩሜ ማህደሪ ደህና ነህ? ሰርግሽን ምክንያት አድርገሽ ከራቅሽው ልቤና ቀይሽ ተመለሽ አይደል? ግሩሜ አንተንም ቀይንም መልቀቅ አልፈለኩም ነበርኩ። አይ የኔን እንኳን ተይ፣ አፍ የፈታሽበት ቃል እንኳን ተትቶሽ እያየሁ ብዙ ነገር ተቀይሯል። አየሁ እኮ ከሽንሽኑ የከተማው ሱሪ ከክብርሽና ፍቅርሽ የከተማው ነዋይና ዘመናዊነት በልጦብሻል። ግሩሜ በቃል አታድማኝ እንጂ በቃ አሁን ለጥያቄው ጊዜ አልፏል። ቃል በቃል ይሻራል። ልጅነትም ደግሞ በእድገት ይለወጣል። በቃ አሁን ያለ መኖር ሞክር። የሰጠሽኝ ተስፋስ፣ የልጅነት ፍቅሬስ፣ ህልሜስ እሱ ትዝታ ብቻ ነው። ትዝታ ብቻ። ደህና ይቅጠምሽ ደህና ሰንብቺ ልበለይም ሰዞሄ ልቤን ቢጎዳው እዳዱ በዳ በላይ ወርዶ በኔ ባለቅስም ይሁን ትዬ ኖራለው ከትዝታሽ ጋር ቆሜ ስንቄነው ትዝታ ለፍቅርሽ ውለታ ትዝታ 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 አንተ ማል እንዴ የጓደኛ ሚስት እኮ ነኝ። አንቺ የኔ እንጂ የሱ መሆናችን ነግሬሻለሁ። መቼም አትሆኝ። ያንተ እንጂ ፍቅር አይደለም። ከሱ ከለየኝ በኋላ ለተወይ ነገር ምን አለ ህይወቴን ባረብሽው። እሱን አልጠየቅኩሽም። አሁን ሄደሽ እንደማትፈልጊው ተነግሪዋለሽ። ጓደኛ ከይደል እንዴ? ቆይ በዚህ ልክ ምን ቢያደርግ ነው እንደዚህ ጨከንክበት? ከልጅነቴ ጀምሮ የኔ የሆነውን ነገር ሲቀማ ነው የኖረው። አሁን ደግሞ የኔ ተራ ነው። ላንተ የልጅነት ጨዋታ መስዋዕት መሆን በግ መስልሃል? አንቺ አትመጻደቂ። ከምን አይነት ህይወት አንስቼ እሱን እንድትተዋወቂ እንዳረኩሽ አትርሽ። ለኔው ዓላማ አስተዋውቄሽ ፍቅር እያልሽ ትጃጃይብኛለሽ እንዴ? ስሚ፣ የነበርሽበትን ህይወት ብነግረው ሰው አርጎ እንደማይቀበልሽ ታውቂያለሽ። አስቤበት እኮ አልወደድኩትም። ያለፈ ህይወቴን አውቆ ቢጠላኝም ይጥላኝ እንጂ ላንተ የበቀል ሽጉጥ እኔ ጥይት አልሆንም። እሺ አሁን የፍቅር ገርሳት የሆነበት ማነው? አለኝ ሲል ፊቱን ያዞረ ብዙ ያመነው አይለየው ብርሃን ከደመና ቀንን ሆነሃል? ምን ሆንኩኝ? ሰሞኑን ብቸኝነት አብዝተሃል። ዝምታን መርጠሃል።
ያላየሁብህን ባህሪ እያየሁብህ ነው። ብቻሽን ሆነሽ ዝም ስትይ ውስጥሽ ያሉትን ብዙ ጭቶች ታረጋጊያለሽ። ግን ብዙዎችን ታስጨንቃለህ። እስኪ ንገረኝ፣ እኔ ልስማ። የሚሰማኝ መሻጠው የሚረዳኝ እንጂ። ታዲያ እኔ የልብ ሰው አይደለም? ሁሉንም ነገር እኮ እረዳለሁ። ንገረኝ እስኪ ልስማ። የልብ የሚሉት ሰው እኮ ካፍ የሚወጣ ቃል አያስፈልገውም። ያያ ደህና ነህ? ደህና ነኝ በጣም። ታውቃለህ ቦቼ፣ አንድ ቀንም ቢሆን ለሰው ማሰቤና መጨነቄ እንደበድ ያስቆጥረኛል ብዬ አስቤ አላውቅም ነበር። አልገባኝም። ታውቃለህ አንዳንዴ ማለት ነው በቅንነት የምታደርጋቸው ነገሮች እንደሞኝ ያስቆጥረዋል። በጎ ተግባርህ ለግል ጥቅም አስመስሎብህ ለበጎነት ቦታ ሰጥተህ አይደል? አይገርምም? ምን እንዳጠፋሁ እንኳን ሳላውቅ። እንግዲህ ሰው እንዳሰኘው ነው። የምርጫቸውን ይኖሩ፣ ተዋቸው። ታዲያ ፍርሃቴ ምን ሆነና? ምኑ ምርጫቸው እንዳያጠፋቸው። ለበጎነት ዋጋ ላልሰጡ ሰዎች ለምን በጭንቀት ራስን ታደማለህ? እና ዝም ልበል? አውርተህ ካልፈየድክ ዝምታ የተሻለ መፍትሄ መሰለኝ። ብቻ ተጸጽተው እንደሚመለሱ በጣም እርግጠኛ ነኝ። ሁሉ ለሚቻለው አምላክ ሁሉን ተውለት። እውነትና ብልሃት ከሱ ነው። አረ ልቦና ይስጣቸው። አሜን። ዘበናይ ማርዬ እሷ ዘበናይ እሷ ማርዬ ዝቢ ሳሳላት ዝጣት ማምደኜ ዘበናይ ማርዬ አንተ ልጅ የአእምሮ በሽተኛ ነህ እንዴ? በጧት ነው የምትነሺው ማለት ነው? ነገ 11 ሰዓት ተመልሼ እመጣለሁ። ቆይ ጠብቀኝ። ቆይ ምንድነው ችግር? ከኔ ምንድነው የምትፈልገው? እንድንተዋወቅ። ስለዚህ ስምሽን ንገሪ። ስሜንማ ነገርኩህ አይደል እንዴ? እኔ የምፈልገው ትክክለኛ ስምሽን ነው። በቃ አንተ ደስ ባለ ስም ጥራኝ። እዚህ እየመጣ ግን ፕሊስ አትረብሽኝ። በቃ ነገ 11 ሰዓት ላይ መጥቼ ኩኩሉ ስልሽ ትወጫለሽ። ማን ስለሆንክ ነው አንተ ቤቴ ድረስ እየመጣ የምትበጠብጠኝ? የሰፈሩ አዛዥ ስለሆንኩ። እሱ እኔን አይመለከተኝም። ሴት ናት ብቻዋን ናት ብለህ ነው አይደል እንደዚህ የምታስቸግረው? ኧረ እኔ ብቻሽን ባትሆኝም ስምሽን ከመጠየቅ ወደ ኋላ አልልም። በጣም ጥሩ አሳያለሁ። እሺ በኋላ አግብተሽ ልታድሪ ነው? ይኸውልህ ሁለተኛ ቀን ነው እንደማየው ደግሞ ምንም የተሳካል አይመስልም። እባክህ መጨረሻው እንደኛ መዋረድ ነው። እኔ ሲል አምላክ እኮ ነው። ስምህ ከ15,000 ብር ዕዳ ካተረፈ እናያለን። ለማንኛውም ነገም ታስፈልጉኛላችሁ። ስንት ሰዓት? ሌሊት 11 ሰዓት። ኧረ ተው አንተ ለምን በላቸህ ከሰኛ ምን ነው ብለን እንቅልፋችን ምናምን። የዛሬው ሲገርመኝ ጭራሽ 11 ሰዓት። በሉ ነው እንሂድ። ኮሚሽን እኮ አለው። ኮሚሽኑን ብለን ግን እንዳይመስልሽ። መክፈቻ አይኔን የማይብሽ ካፈሩ ከሸክላው ከውሃው የሰራሽ ለኔም ሽልማት የለሱም ትእዛዙ